አሁ የአእላፍ ዝማሬ ዓመቱን ጠብቆ መጥቷል። እሱን የሚቃወመው አውሬም ካሸለበበት ነቅቷል። እየታረደ እየተገደለ ገዳም እየተቃጠለ 500 ሰው ሞቶ እናጣራለን እያሉ እየቀለዱ ምናምን በዛው ነው የቀጠሉ። ከገደለ ሰውዬ ጋር እናመሰግናለን ያሉ ሄደው ምን ትጠብቃለህ? ምንም ይሄ እብደት ነው። በእንደዚህ ቶን አውርቼም አላውቅም፣ ወደፊትም ማወራ አይመስለኝም። በጣም ስር የሰደደ ጥላቻ፣ ክፋት አለባችሁ። ከእናንተ ምን እንማር? ምንድን ነው የምንማረው ከእናንተ? ሲሪየስሊ ይሄን ነበር ስትሰብኩ ነው የነበረው? ኧረ ተው። የአእላፋት ዝማሬ ብለን ፎቶ ተቀርጸን በአልጀዚራ ታየ። እኛ በሰማይ ልንታይ ነው የምንኖረው ወዳጄ፣ በሰማይ ልንታይ ነው የምንኖረው። ለቱሪዝም እና ለዩኔስኮ አይደለም የምንኖረው። እስኪ እናልቅስ። ትክክለኛ ከሆነ ነጭ በነጭ ለብሶ ጧፍ አስይዞ ካሜራ ቀርጾ በኢንተርናሽናል ደረጃ እኮ ዝም ብሎ እኮ ነው የሚለፈልፉት። አሜሪካ ኮንግረስ አባሎች ሴናተሮች ጋር ተገናኝተው ሁሉ ያወሩት ሁሉ የፖለቲካ ይዘት ነው ብለው ከዛ በኋላ በኢንተርናሽናል ደረጃ ያንን ነገር አስገብተው ምናምን የእኛን ጩኸትና ድምፃችንን አፍነው ይህን ጉዳይ ኮላፕስ ካደረጉት ከገዳዮች ተለይታችሁ አትታዩም። ስም ዝርዝራችሁ እየተለጠፈ ማለት በቃ ተይዞ ማለት ዶክሜንት ተደርጎ ከዚህ ሁሉ ጭፍጨፋ ጋር ተገናኝቶ ስማችሁ ለዘላለም እንዲሁ ነው ይቀራል። መምህር ፋንታሁን ዋቄ የአእላፋት ዝማሬ የሚደረገው አሜሪካ ወይም ሌላ ተርኪሚክ የምዕራብ ሀገራት ኢትዮጵያ ሰላም ናት፣ ክርስቲያኑ ሰላም ነው፣ አገሩ ደግ ነው ምናምን ብለው እንዲያስቡ የሚደረግ የገጽታ ግንባታ ነው ብለው የተናገሩበትን አጭር ቪዲዮ አይቼ በጣም ደንግጫለሁ። በገናና በጥምቀት መሀል ያለው ልዩነት የ12 የ13 ቀን ነው እና ጥምቀቱ እንዴት ልታደርጉት ነው? እና ወዳጅ ምዕመናን በህንፃ በድንጋይ በመዝሙር በሜዳ በመሙላት እንዳያምኑ ብዙ ሻማ በማብራት ልደታ እኮ አስፋልቱ ሞልቷል ይልና አንዱ በቪዲዮ ይለቃል። ሰው ተጽናንቶ እንቅልፉለት ይላል። ሊያልቅ እኮ ነው። ሻማው አያድንም። አሁን ደግሞ ተቃውሟቸው ላይ ሌላ ሴራ ጨምሮ መስቀል አደባባይ ለምን ይፈቀዳል? የአእላፋት ዝማሬ ለምን መስቀል አደባባይ ይደረጋል? የሚል ጥያቄ አንስተዋል። እነዚሁ ሰዎች የዛሬ 2 ዓመት መስቀል አደባባይ አልፈቅድም ብሎ መንግስት አዘጋጆቹ ወደ ቤተክርስቲያን እንሄድ ሲሉ ሲቃወሙ የነበሩ ሰዎች ናቸው። ካለፈ በኋላ ለምን ሲከለከሉ እሺ ብለው ሄዱ ብለው ሴራ ሲጎነጉኑና በመንግስት ደጋፊነት ሲያሟቸው የነበሩ ሰዎች አሁን ቦታው ሲፈቀድ ደግሞ ሌላ ዙር ተቃውሞ ይዘው መጥተዋል። አቤቱ ደግሰው አልቋልና ከምድርም ፍቅር ጠፍቷልና አሁ የአእላፋት ዝማሬ ዓመቱን ጠብቆ መጥቷል። እሱን የሚቃወመው አውሬም ካሸለበበት ነቅተዋል። ተቃውሞውን የጀመሩት ዛሬ አይደለም። ገና ፕሮግራሙ በተደረገ በመጀመሪያው በማግስቱ ነበረ። በዋዜማው እንኳን መቃወም ቢጀምሩ የመሪ ሰው አድርጋቸው ነበር። ግን በዋዜማው የትም አይደርስም እንደዚህ ብለው ትተውት ነበረ። ደመቀ፣ አማረ፣ ተሳካ። ክርስቲያኑም በየመጠጥ ቤቱ የሚያመሸው የነበረው ወደ ቤቱ ወደ እግዚአብሔር ቤት ተመልሶ የጌታን ልደት ሰበብ ተደርጎ የሚዘጋጁ ኮንሰርቶች ቀነሱ። ከዚያ ቀጥሎ እሸቱ መለሰ ላይ የዶንኪቲቭ ላይ አእላፋት እንዲቀጥል እፈልጋለሁ የሚል የገቢ ማሰባሰቢያ ተደረገ። እሱ ተሳካ፣ ደበራቸው። እሱ በተደረገ በማግስቱ ነው መቃወም የጀመሩት። አሁን ያገኙት ተጨማሪ ዱላ የሚመስል ነገር የአርሲ ጭፍጨፋ ባለበት ጊዜ፣ ክርስቲያኖች እየተገደሉ ባለበት ጊዜ እንዴት ይህን እናደርጋለን? እነሱ ደም ላይ መቆም ነው ብለው ነበር። የቤተክርስቲያን አገልግሎት ነው ዝማሬ። መጀመሪያ ጥምቀትንስ እንዴት ልናደርገው ነው? ጥምቀት የሚቆምልን ክርስቲያኖች እየተገደሉ በቃ በዚህ ዓመት አይከበር ሊባል ነው? ነጭ አይለበስ ሊባል ነው? ይሄ ትክክልና ጤናማ አይደለም። አላማውም የእውነት ለክርስቲያኖቹ ለሚገደሉ ተቆርቁሮ አይደለም። አፌን ሞልቼ መናገር እችላለሁ። ነገር ግን ያንን ሰበብ አድርጎ ማስቆም ማቋረጥ የሚፈለግ ነገር አለ። ያም ጉልበት የሚሰጠው ለጠላት ነው። ለሚገለን አካል በርቱ፣ ግደሉን፣ ያጠፋንላችሁ እንኳን ደስ አላችሁ እያልን የምናበረታታበት መንገድ ነው የሚሆነው እንጂ ጠላት የሚደበረውና የሚያዝነው አጠፋዋቸው ሲል አለን ስንል ስንጸልይ ስንዘምር ነው። ዝማሬ አገልግሎት ነው፣ ጸሎት ነው፣ በጋራ ህብረት የሚደረግበት ዝግጅት ነው። በህብረት ሆነን እንዘምራለን፣ በህብረት ሆነን እንጸልያለን፣ በህብረት ሆነን ጠላትን እንቃወማለን እንጂ በአጠፋቸው ወረስኳቸው ቦታዎቻቸውን ወሰድኳቸው ሲል አወሳክቶልሃል ያው ፕሮግራማቻችንን ለአንተ ብለን እያጠፍን ነው ስንል በመሪ ደረጃ እንኳን ትክክል አይደለም። ግን የነዛ ሰዎች ጥያቄም እንደሱ አይደለም። እነሱ በጣም በብዙ ስም ማጥፋት ውስጥ ሴራ በመሸረብ የተንቀሳቀሱበትን ነገር በሙሉ የምናስታውሰው ነው ካረሳናቸው በስተቀር
ለማንኛውም መዝሙር ጥናታችሁን ቀጥሉ። አእላፋት ደማቅ ሆኖ ጥሩ ሆኖ ያልፋል። የአእላፋት ዝማሬ ብለን ፎቶ ተቀርጸን በአልጀዚራ ታየ። እኛ በሰማይ ልንታይ ነው የምንኖረው ወዳጄ፣ በሰማይ ልንታይ ነው የምንኖረው። በምድር የሚያርዱንን ልናረሳሳ አይደለም የምንኖረው። ለቱሪዝም ልና ለዩኔስኮ አይደለም የምንኖረው። እየታረደ እየተገደለ ገዳም እየተቃጠለ 500 ሰው ሞቶ እናጣራለን እያሉ እየቀለዱ ምናምን በዛው ነው የቀጠለው። ከገደለ ሰውዬ ጋራ እናመሰግናለን ያሉ ሄደው ምን ትጠብቃለህ? ምንም። ይሄ እብደት ነው። የገደለን ሰውዬ እናመሰግናለን ምን ህንፃችንን ስላላፈረስክ ወይንም አፍርስ አዲስ ስለሰራ ይለዋል። ይሄን ጥበብ ነው ይለኛል። ጥበብ አይደለም፣ ይሄ ጥፋት ነው። እኔን አፍርሶ ድንጋይ ስለሰራልህ ጥበብ ነው አትበለኝ ነው። ዶንት ሴይ ዳት። መጀመሪያ እኛ እንትረፍ። ህንፃው ገደል ይግባ ሲፈልግ መልሰን እንሰራዋለን። ይጥፋ ሲፈልግ ነው። ለገቢው ነው የተጨነቅ ነው። ምንድነው ጭንቀቱ? አዳራሽ የምንሰራው ምን ልንማርበት ነው? ሃይማኖቱን እያጠፋን እና ወዳጄ ምዕመናን በህንፃ በድንጋይ በመዝሙር በሜዳ በመሙላት እንዳያምኑ ብዙ ሻማ በማብራት ልደታ እኮ አስፋልቱ ሞልቷል ይልና አንዱ በቪዲዮ ይለቃል። ሰው ተጽናንቶ እንቅልፉ ለት ይላል። ሊያልቅ እኮ ነው። ሻማው አያድንህም። አንድ ሆነ ተነስ፣ ቀኖናህን ጠብቅ፣ እውነተኛ አባቶችን ተንከባከብ፣ ሐሰተኛ ሰራተኞችን አስወግድ ነው መልዕክቱ። መምህር ፋንታሁን ዋቄ የአእላፋት ዝማሬ የሚደረገው አሜሪካ ወይም ሌላ ተርኪሚክ የምዕራብ ሀገራት ኢትዮጵያ ሰላም ናት፣ ክርስቲያኑ ሰላም ነው፣ አገሩ ደግ ነው ምናምን ብለው እንዲያስቡ የሚደረግ የገጽታ ግንባታ ነው ብለው የተናገሩበትን አጭር ቪዲዮ አይቼ በጣም ደንግጫለሁ። በገናና በጥምቀት መሀል ያለው ልዩነት የ12 የ13 ቀን ነው እና ጥምቀቱ እንዴት ልታደርጉት ነው? መንግስት ከፈለገ ገጽታ መገንባት ካማረው ጥምቀት አለለት አይደለ እንዴ? ታቦታቱ እኮ ዝም ብለው ይወጣሉ፣ ምንም በጀት ሳያስፈልጋቸው፣ ምንም ነገር ሳያስፈልጋቸው። እሱ እንዴት ልታደርጉት ነው? ይሄኛውን በሴራ ነው ለገጽታ ግንባታ ነው ብላችሁ ካሰባችሁ ከሁሉ አድባራት የሚወጡ ታቦታት የሚደረጉበትና ውደት የሚያደርጉበትን በዓል ምን ልታደርጉት ነው? እሱም ይቅር ይታጠፍ። ሲሪየስሊ መምህር ፋንታሁን ዋቄ የዛሬ 2 ዓመት በዚሁ በአእላፋት ዝማሬ የተነሳ ህዝብ እያለቀ ነጭ ልብስ ለብሰን የምንዘምር ይሆናል ምናምን የሚል ቪዲዮ ከኢትዮ ቤተሰብ ምናምን ነገር የሚባል ዩቲዩብ ቻናል ጋር አውርቶ ነበረ። እዚህ ጋር አድርገዋለሁ በኋላ። በጣም አሳፋሪ ነገር ነው። ይሄ ነው ሌጋሲያችሁ የነበረው። እናንተ ናችሁ ስትቆረቆሩ ስታስተምሩ የነበራችሁት። በቃ አንዳንድ ነገር ላይ እኮ ዝም ማለት ጥሩ ነው እንዴ። ነካክተው የተኛው ወንበር ያደረጉት አውሬ አይነት ነገር አታድርጉት። ትክክል አይደለም። ለአገሩ እናንተ ተቆርቋሪ ተጠሪ ሆናችሁ የት ቆማችሁ ነው? ኧረ ሸም ነው፣ እውነት ሸም ነው። እሺ አእላፋት ዝማሬ ቀረላችሁ፣ አሁን ቆመ። ጥምቀቱ እንዴት ልታደርጉት ነው? መስቀሉ እንዴት ይሁን? ወይስ በቃ ክርስቲያኑ እንዲሁ ድፍንፍን ብሎ በዓል አያክብር፣ አይውጣ አለው አይበል፣ ይረሳ፣ እምነቱን ወጉን ባህሉን ይርሳ፣ ይተው። ከዚያስ ስለ ነፍሳችን እናንተ ዋስ ትቆማላችሁ? ቁርባኑ፣ ቅዳሴው፣ ሁሉ ማህሌቱ ይታጠፍ ይቅር። የፖለቲካውን ነገርና አገርን ማስተካከል፣ የሰዎችን ጭቆና ማስቆም ሌላ፣ እምነት ሌላ። ይህ የነፍስ ይህ ስጋ። አገር ሰላም መሆን አለባት። ሰዎች በሰላም ወጥተው መግባት አለባቸው። ዛት ሚኒመም ሪኳርመንት ከገቨርንመንት ህዝብ ሪኳር የሚያደርገውና የሚጠብቀው በጣም ተራ ነገር ሴፍቲ ነው፣ ሰላም ነው። እሱ አልተሟላም አውቃለሁ። እና ስላልተሟላ እንዴት ይሁን? ኪዳን አይድረስ፣ ቅዳሴ ይቅር፣ ዝማሬ ይቁም፣ በዓላቱ ይታጠፉ ይቅሩ፣ ንግስ ይቁም። እናንተን ደስ እንዲላችሁ አገሩ ሰላም ነው እንዳይባል ክርስቲያኑ ከእግዚአብሔር ጋር ያለውን ብሪጅ ይስበረው፣ ይጣለው፣ የት ይሂድላችሁ? የአእላፋት ዝማሬ በመምጣቱ የተነሳ አዎ በየመጠጥ ቤቱ የሚያመሽ ሰው ወደ ቤተ ክርስቲያን ተመልሷል። በየኮንሰርቱ የሚያሳድድ ሰው ወደ ቤተ ክርስቲያን ተመልሷል። የገናን ዋዜማ በእግዚአብሔር ቤት ያሳልፋል። ፋሲካ የራሱ ዋዜማ አለው፣ ቤተ ክርስቲያን እናመሻለን። ሌላው በዓል እንደዚህ ይኖረዋል አለው። እንዴ ብለሲንግ አትሰጡም እንዴ? ጎበዞች ተባረኩ፣ በርቱ። ግን ይህን እንዲህ ብታደርጉ አትሉም? የዛሬ 2 ዓመት ፋንታሁን ዋቄ
ነጭ ልብስ ለብሰው ይዘምራሉ ብሏል። እንዴት ይሁን? አይዘመር? ነጭ አይለበስ? አጠፋናቸው ለሚሉት ሰዎች እንደዚህ ነው ዱላ የምትሰጡት? በጀት መድበው እኮ ይንቀሳቀሱበታል እነሱ። እናንተ አለበጀት ለአጥፊ ለጠላት አስተዋጽኦ ለማድረግ ወይስ ሲባል የነበረው ነገር በሙሉ እውነት ነው ብለን እንድንቀበለው ነው? ኧረ ተው አድቡ። እኔ ይህን የምናገረው እንደ አንድ ሰው እንደ አንድ ክርስቲያን ነው። የመዳን ተስፋ እንዳለው ክርስቲያን፣ ዓለም እንደሚጠራው ክርስቲያን፣ ዓለም ወዲህ ስትስበኝ ቤተ ክርስቲያን ወዲህ ልጄ ስትለኝ እምዋልል ክርስቲያን፣ ጸድቄ ጨርሻ አይደለም የመጽደቅ ተስፋ የመዳን ተስፋ ያለኝ እንደ ቸርነት የምል በመንግስት በመጣ ጊዜ አስበኝ የምል ሰው ነኝ። ግን ደግ አይደለም። በእንደዚህ ቶን አውርቼም አላውቅም፣ ወደፊትም ማወራ አይመስለኝም። በጣም ስር የሰደደ ጥላቻ፣ ክፋት አለባችሁ። ከእናንተ ምን እንማር? ምንድን ነው የምንማረው ከእናንተ? ሲሪየስሊ ይሄን ነበር ስትሰብኩን የነበረው? ኧረ ተው። አሁን ደግሞ ተቃውሟቸው ላይ ሌላ ሴራ ጨምረው መስቀል አደባባይ ለምን ይፈቀዳል? የአእላፋት ዝማሬ ለምን መስቀል አደባባይ ይደረጋል? የሚል ጥያቄ አንስተዋል። እነዚሁ ሰዎች የዛሬ 2 ዓመት መስቀል አደባባይ አልፈቅድም ብሎ መንግስት አዘጋጆቹ ወደ ቤተክርስቲያን እንሄድ ሲሉ ሲቃወሙ የነበሩ ሰዎች ናቸው። ካለፈ በኋላ ለምን ሲከለከሉ እሺ ብለው ሄዱ ብለው ሴራ ሲጎነጉኑና በመንግስት ደጋፊነት ሲያሟቸው የነበሩ ሰዎች አሁን ቦታው ሲፈቀድ ደግሞ ሌላ ዙር ተቃውሞ ይዘው መጥተዋል። የዚያ ጊዜ ወደ ቤተክርስቲያን ሲሄዱ እነሱ መንፈሳዊ ይዘቱ ላይ ስለነበረ ያጠነጠኑትና የጌታን ልደት ማክበር የሚለው ላይ ስለነበሩ አስታውሰዋለሁ። ሉቃስ 2 ላይ ያለውን በእንግዶች ማደሪያ ስፍራ ስላልነበረ በግርግብ አስተኛቸው የሚለውን ጥቅስ ይዘው ነበረ ቦታ መቀየሩንም ለታዳሚዎች ያበሰሩት። በመጀመሪያ ደረጃ በአገር ውስጥ ቦታውን ቤተክርስቲያን መጠቀም ስትፈልግ ማሳወቅ ነው እንጂ ያለባት ማስፈቀድ የሚለውም ትክክል አይደለም። መከልከሉ ነበር ልክ ያልነበረው። መከልከሉን መቃወም በሚገባ ሰዓት ላይ ለምን ስለተከለከሉ እሺ ብለው ሄዱ ወደዛ እና መደረግ አልነበረበትም ነው። እነዚህ ሰዎች የሚፈልጉት የሚቃወሙ ሰዎች ወይ መደረግ የለበትም ነው። ሲልክ ሲከለከሉ በቃ ተከለከልን ብለው ቁጭ ብለው አላዝነው እንዲቀመጡ ነበር የተፈለገው። ግን እነሱ ብልህ ስለነበሩና መንፈሳዊ ይዘቱን አንድምታውን መጠቀም ስለፈለጉ ወደ ቦሌ መድኃኔዓለም ሄዱ። አሁን ደግሞ ቦታው ሲፈቀድ እንዴት ይፈቀድላቸዋል ይላሉ። ሁሉን የቤተ ክርስቲያን የሆነውን ነገር በሙሉ እያሳለፉ መስጠት፣ መብቶችን እያሳለፉ መስጠት፣ አገልግሎቶችን ማቋረጥ፣ ማጠፍ። ያንንማ ጠላት የሚባለው አካልና ክርስቲያኖች እንዳይኖሩ የሚፈልገው አካል በጀት መድቦ እየተንቀሳቀሰበት ያለ ነገር ነው። የቤተ ክርስቲያን ንብረቶችን መቀማት፣ ዝግጅቶችን ማቋረጥ፣ ማጥፋት፣ እንዳይኖሩ ማድረግ፣ መግደል እና ምንም ነው ደስ የማይለው ያስገምታችኋል። የምትቃወሙበትን ነገር መልሳችሁ ራሳችሁ ትቃወሙታላችሁ። የዛሬ 2 ዓመት ለምን አልተፈቀደም የተባለን ጉዳይ አሁን ሲፈቀድ ደግሞ ጎበዞች እንደማለት መልሶ ለምን ተፈቀደ? ምንድን ነው የምትፈልጉት? የአእላፋት ዝማሬ ጃንደረባው እግዚአብሔር አይመስገን፣ ምስጋና አይቅረብለት፣ አምልኮ አይፈጸም ያለ ሰው የለም። ይህ ከአጋንንት የሚመጣ ድምፅ ነው እያልን ያለ ነው ወይም እየተባለ ያለውና ትክክለኛውም ኦርቶዶክሳዊ ማለት ያለበት በዚያ ቀን እድሉን ተጠቅሞ የታረዱትን የተገደሉትን በስሙ በእሳት የተቃጠሉትን ለዛውም ደግሞ እስኪ አንድ ጥያቄ ልጠይቃችሁ። ቤተክርስቲያን ሰማዕትነት እንዳያልፋችሁ ብላ ጥሪ አድርጋ ነው እነዛ ምእመናን የሚገደሉት የሚታረዱት? ፈልገውት ነው? እንደ ሰማዕቱ ቅዱስ ጊዮርጊስ ወደ ሰባው ወደ እነዛ ነገስታት ሂዶ እንደተዋጋቸው ረዱኝ ግደሉኝ እንዳለው እንደነሱ ነው የሄዱት? በሀገር ውስጥ እንደተደረገው በአፄ ሲሲኒዮስ ዘመነ መንግስት ጊዜ ሰማዕትነት እንዳያልፍ ተብለው እንደታረዱት ከ8,000 በላይ ኦርቶዶክሳውያን እየተጠራሩ እንደነሱ ነው የሞቱት? እንደዛ ነው። አቅም ጠፍቶ ሩጦ ማምለጥ አቅቷቸው ለልጆቻቸው መሰንበት ፈልገው እንዳንተ ልጆቻቸውን አቅፈው መሳም ፈልገው አቅም ስለጠፋ አለሁላችሁ የሚላቸው ስለጠፋ ነው ተፈልገው ተይዘው እየታረዱ ያሉት። ይህን በኢንተርናሽናል ደረጃ ሞታችን ታውቆ ይህን የሚፈጽም አካል ተጠያቂ እንዳይሆን ግን ይህን እድል ትናንትና ቦሌ መድኃኔዓለም ግባ አይቻልም ብለው የገዛ ቤትን አስለቅቀው መስቀል አደባባይን እዛ ውስጥ አጉረው የነበሩ ሰዎች ዛሬ ስፖንሰር አድርገው ኮንግራቹሌሽንስ እና ህዚህ መተዘመር ብለው በካሜራ ሲቀርጹ ትክክለኛ ነገር እየፈጸምኩ ነው የሚመስል። እሺ ችግር የለም። አሁን እኮ አይደረግ ማለት እኮ አይደለም። ያገኘውን እድል ግን ካልተጠቀምክ የውሸት ነው የምታስመስለው ነው የምልህ። አስመሳይ ነህ፣ ከገዳዮች አትበልጥም ነው የምልህ ያለሁት። ፋክቱ ይህ ነው። ትክክለኛ ከሆነ ግን የሞቱት እየታሰቡ እየተነባ አንተ ሆይ እስከ መቼ ዝም ትላለህ? ተነስ።
እየን ተመልከተን ስለ ስምህ ምን ሆነውን እባክህ ዝም አትበል ተብሎ መነገር አለበት፣ መለመን አለበት። ቅዱስ ዳዊት ተነስ እንደሚለው ሰማዕታቱን አዎ የሚያቀዳጅ አምላክ አላቸው። ግን እሳ ፈልገውት ነው ሄዶ የሚሞቱት የሚታረዱት አይደለም። መቆየት ሰንብተው መቆየት ፈልገው መሰንበት ለልጆቻቸው ፈልገው ነው የሚሞቱት አቅም ስለጠፋ። እነዚህን ኦርቶዶክሳውያን ፕሮቴክት የሚያደርግ አካል እስኪገኝ ድረስ ግን ጩኸታችን በደንቡ ነው መሰማት አለበት። ይህን እድል ተጠቀሙት። እስኪ እንጠቀመው። ጥቁር በጥቁር ለብሳችሁ እስኪ እነሱ ስታስቡ ስታለቅሱ ዋሉ። እስኪ እናልቅስ። ትክክለኛ ከሆነ ነጭ በነጭ ለብሶ ጧፍ አስይዞ ካሜራ ቀርጾ በኢንተርናሽናል ደረጃ እኮ ዝም ብሎ እኮ ነው የሚለፈልፉት። አሜሪካ ኮንግረስ አባሎች ሴናተሮች ጋር ተገናኝተው ሁሉ ያወሩት ሁሉ የፖለቲካ ይዘት ነው ብለው ከዛ በኋላ በኢንተርናሽናል ደረጃ ያንን ነገር አስገብተው ምናምን የእኛን ጩኸትና ድምፃችንን አፍነው ይህን ጉዳይ ኮላፕስ ካደረጉት ከገዳዮች ተለይታችሁ አትታዩም። ስም ዝርዝራችሁ እየተለጠፈ ማለት በቃ ተይዞ ማለት ዶክሜንት ተደርጎ ከዚህ ሁሉ ጭፍጨፋ ጋር ተገናኝቶ ስማችሁ ለዘላለም እንዲሁ ነው ይቀራል። ፋክቱ ይህ ነው። በዚህ ጉዳይ ላይ ሊድ የምታረጉ ሰዎች ማለት ነው አስቡ። ማረና ሲደረግ እንኳን ስማቸው እየተጠቀሰ ነው ትክክለኛ መሆን ያለበት። ቤተክርስቲያን አሁን ስማቸውን አውስታ ታውቃለች? በየቅዳሴው በየእንትኑ የለም፣ ችግር የለውም። አያችሁት? ትናንትና ምእመናን እየሞቱ ነበር አይደል? በምእመናን እየጮሁን ነበር አቤት አቤት እያልን። አሁን ወደ ቤተክርስቲያን አስተዳዳሪዎች መጣ። ቀጣይ ደግሞ ወደ ሊቃነ ጳጳሳት ይመጣል። የዛኔ በቃ እየዘመረን መግባት ነው። ያንን የጃንደረባው ዝማሬ ቀን ይሄ የሚያደርግ ሰው ይኖር? አይ ዶንት ቲንክ ሰው እንጂ መዝሙር አይቅረብ ዝማሬ አይደረግ ያለ ሰው የለም። ይሄ ካጋንንት ስለሆነ ቀኑን ግን እንጠቀምበት ነው። መድኃኔዓለም ወስደው ቦሌ መድኃኔዓለም አጉረውን የነበሩት አደባባይ ነጭ በነጭ ለብሰን እንድንወጣ የፈቀዱልን ሂሳባቸውን ስለሰሩ ነው ሰዎቹ። ሌላ ምንም ጥያቄ የለውም። ፋክቱ ይህ ነው። እና እንደው ያልተባለውን እያላችሁ አታስመስሉ። ከገዳዮች ተለይታችሁ ማትታዩ ሰዎች አላችሁ። አላፋት የተጀመረው ዘንድሮ ጋይስ እና አላማውስ ደግሞ ኢቭ እየተጠበቀ ወጣቱ በኮንሰርት እናም ደግሞ ቅዱስ መቅደሱን በሚያረክስበት እግዚአብሔር አምላክ በማይከብርበት በዛም ደግሞ ብዙ ኃጢአት በነገሰበት ስፍራ ላይ መገኘቱ ያበቃል። ስለዚህም ደግሞ በከብት በረት በቤተልሔም ግርግም የተወለደውን ጌታ ኢየሱስ ክርስቶስን መወለዱን ለዓለም የምናበስርበት እንዲሁም ደግሞ በዝማሬ ራሳችን የምንባረክበት ትልቅ የሆነ ፕሮግራም በቅድስት ቤተክርስቲያን ተሰባስበን አንዱን ጌታ እያመለክን ለእርሱ ምስጋና እየሰዋን ያችን ምሽት ያችን ዕለት ወይም ያችን ዋዜማ የምናከብርበትና የምናሳልፍበት በጎና ጥሩ ለክርስቲያኖችም ደግሞ በረከትን የሚያስገኝ ታላቅ የሆነ ፕሮግራምን ያዘጋጀው አይደል እንዴ ጃንደረባው? ከዚህ ውጪ ያደረገው ነገር አለ እኔ እስከማውቀው ድረስ በዚህ በሮሜ ምዕራፍ 8 ቁጥር 35 ጀምሮ ከክርስቶስ ፍቅር ማን ይለየናል? መከራ ነው፣ ችግር ነው፣ ስቃይ ነው፣ ረሃብ ነው፣ ጥም ነው፣ ራቁትነት ነው፣ ሰይፍ ነው? ትላንት ቀኑ ሁሉ እንገደላለን እንደሚታረዱ በጎችን ተቆጠርን ይላል። ስለዚህ እንደሚታረዱ በጎች የተቆጠሩ ስለ ክርስቶስ ነው። ስለዚህም ደግሞ ከዚህ መከራ ውስጥም ብንሆን በሐዘን ውስጥም ብንሆን እግዚአብሔር አምላክን ከማመስገን ክርስቶስ ኢየሱስን ከማመስገን የሚከለክለን ወይም የሚያግደን አንዳች እንኳን ነገር የለም። መከራም ቢመጣ ከምስጋና መከራም ሐዘንም ችግርም ቢደራረብብን ከክርስቶስ ፍቅር ሊለየን የሚችል አንዳች ነገር እንደሌለ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ከቁጥር 35 እስከ 36 ድረስ በግልጽ አድርጎ ያስቀምጥልናል አይደል? ቪዲዮ በደንብ ሼር ኮፒ ሊንክ ተደርጎ ለጃንደረባው ክሩም ሆነ ለአእላፋት ዝማሬ አዘጋጆች የሚደርስልኝ ከሆነ እኔም ደግሞ አንድ ሐሳብ ደግሞ አለችኝ ቢደረግ ብዬ የማስበው። እንግዲህ ሁላችንም እንደምታውቁት ልባችን ተሰብሯል፣ ሐዘን ላይ ያለነው። የአርሲ ኦርቶዶክሳውያን ግፍ ተፈጽሞባቸዋል። ስለዚህ ይህ የተፈጸመባቸው ግፍ ቤተሰቦቻቸው እስካሁን ድረስ በሐዘን ላይ ይገኛሉ። ስለዚህ በተቻለ መጠን አብረናቸው ቢያንስ ለሞቱት ሰዎች የህሊና ጸሎት የምናደርግበት እንዲሁም ደግሞ በህይወት ላሉ ቤተሰቦቻቸውን ደግሞ ከጎናቸው መቆማችንን የሚያሳይ ቢያንስ መግቢያ በር ላይ ቢሆን ለሁላችንም 10 ብር ላይ ከብደን ይችላል እና የሚችል ሰው 10 ብር ለዓላማው ለዚህ የሆነ ለቤተሰቦቻቸው የሆነ የሚያግዛቸው ነገር ቢኖር እንኳን ምናልባትም ደግሞ ከጎናቸው እንዳለንና እስካሁን ድረስ ህመማችን ሐዘናችን እንደሆነ እንዲረዱት የምናደርገው አብረናቸው የምንቆምበት አንድ የፍቅር የሆነች የክርስቲያኖች ትብብርን የምናሳይበት የሆነች ነገር ቢዘጋጅ ብዬ አስባለሁኝ እና ከታላቅ ትህትናም ጋር ደግሞ እንጠይቃለሁኝ።
በፊልጵስዩስ መልእክቱ ምዕራፍ 4 ቁጥር 4 ላይ ሁል ጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ እያለ በውጪ ላሉት ያጽናናቸው ነበር። ይህንን እኮ የሚጽፈው መልእክቱ በሚመች ሁኔታ ውስጥ ሆኖ አልነበረም። በእስር ቤት ውስጥ ሆኖ በውጪ ክርስቶስ ይሰበካልና የደስታችን ጀማሪ መሆነ ፍጻሜ መሰረቱ መሆን ያለበት ክርስቶስ እንደሆነ ሲያሳስበን ሁል ጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ ብሎ አለ። ክርስቲያን ደስታው ክርስቶስ ኢየሱስ ነው። አስቸጋሪ ሁኔታ ውስጥም እንኳን ሆነንም ቢሆን ለዚህ ጌታ ለክርስቶስ ኢየሱስ የአምልኮ ዝማሬን እንሰዋለታለን። ችግራችን በክርስቶስ እንጂ በምድር ነገሥታት አያበቃም። ሰሞኑን እያየናቸው ያሉት አንዳንድ ነገሮች ህዝብን ከመከፋፈል ክርስቲያኖችን ከመከፋፈል ውጭ የሚጠቅሙ አንዳች ነገር የለም። ይልቁንስ ጸንተን ክርስቶስ ኢየሱስን መፍትሄ የምናገኘው ከእርሱ ነውና ከምድር ነገሥታት ሳይሆን ከጌታ ነውና፣ ስለዚህም ጸንተን ሁላችንም አንድ ላይ ሆነን በህብረት ይህንን ጌታ መወለዱን ለዓለም እያበሰርን፣ ስለዚህ በመከራም ውስጥ ሆነን በክርስቶስ ኢየሱስ ደስ እየተሰኘን ደስታችን በእርሱ ነውና ታግሰን እንጠብቅ። መፍትሄ የምናገኘው በምድር ነገሥታት ሳይሆን በክርስቶስ ነው። ይህን ቪዲዮ ሼር አድርጉት።